እሺ 5 ደቂቃችሁን ተጠቅማችኋል። አቤኒ ወይ ወደ አንተ ነኝ። ወይ ሽሮ ሲዘጋጅ ምን የሚገባ ይመስላል? ዱቄት ከመሆኑ በፊት ሽሮ መጀመሪያ ሽሮ ምንድነው? ቆይ የሆነ ክብ ነገር ነው አውቃለሁ። ይሄ ሽሮ የሚባለው እንትን ነው። እኔ ልጨነቅልህ ጌታ አይደለ? ከዛ እንትን ነጭ ሽንኩርት፣ እሺ፣ ከዛ ጥቁር አዝሙድ፣ እሺ፣ ከዛ ጨው፣ እሺ፣ ከዛ ፍጭት አድርጎ ይሄው። ስለዚህ ሽሮውን ለመቅመስ አልጓጓችሁ? ፊታቸው ላይ ፈረኩ። አይዞህ አይ ደርሻ እኔ በቃ እኮ እኔ እንደውም እንደምችል ሞራል ነው የሆነኝ በቃ አይደለ? ከዚህ በኋላ ግን ማብሰል አለብህ አይደል? እውነት ቀልድ ሳይሆን የምር በቁም ነገር ዛሬ ነው ኖት ሲያረኩት እንደ ኖርማል ነበር ማለት ግን መሰረታዊ ነገር ያስፈልጋል። አሁን ላይ እኮ በጣም ብዙ ወንድ ልጆች ይሰራሉ ምግብ አይደለ? ለሚሰሩት እስቲ አንድ ጊዜ ናትዬ ምን የሚገባ ይመስላል? ሽሮ ዱቄት ከመዘጋጀቱ በፊት ሽምብራ መጀመሪያው ነው። እሺ፣ ከዛ ነጭ ሽንኩርት፣ ከዛ በርበሬ። ሌላ አላውቅም። በርበሬ እሺ፣ እኔ መናገር አልችልም ለካ። እሺ፣ ሶስቱ እንደሚገባ ቃለሁ። የተለያየ አፈጫጭ ነው የሚፈጨው። ለማንኛውም እኛ ግን ያቀረብንላችሁ አንድ አይነት ሽሮ ነው። ደቂቃችሁ እየሄደ ነው። እየሄደ ነው አይደለ? ቆንጆ አንድ አይነት ሰዓት ላይ ነው ግን ያላችሁት። አሬ ነገር ቆይ ውሃ ልጨምር። አሬ ነገር አይ በቃ መብላት እኮ ነው። በጣም ቀላሉ ነገር ነው የተሰጣችሁ። በነገራችሁ ላይ ሽሮ በዚህ ፕሮሰስ በጣም ያለው ነበር የሚመስለኝ። ሰው ቀላል ነው ሲል አውቆ ሙድ ለመያዝ ምናምን ነገር ከዋጋ አንፃር ነው። ዛሬ እንዴት ተረዳኸው? ይሄው ተንተከተከ። ቀላል ነው እቺት በቃ ግን ቀላል ነው እኮ አይደል? ወይ ኧረ በጣም በቃ ከዚህ በኋላ ደግሞ ለማጣፈጥ እሰራለሁ። አሁን ዝም ብዬ ለመስራት እኔ ግን እሺ፣ እነዚህ ነገሮች ምንድን ናቸው? እኔ እኮ ምንም ማለት አልችልም ነው። እሺ፣ በነገራችሁ ላይ አሁን ቀምሰው መለየት አለባችሁ። ስለዚህ ተኮራርጃችሁ ከሆነ መለየት አይችሉም። ማን ነው የሚኮርጀው? እሱ ይቻላል። ከባለሙያ ስለሆነ ችግር የለም። ቢኮርጅም የተለያየ ነው። ካበሳሰሉ ነው ልዩነቱ። አረ የሱ ያው ኢንዶሚ ስለሚያበስል ኢንዶሚ ሊል ይችላል። እንዳወራሩ ደጋገመው ኢንዶሚ በዚህ ሙያ ይፈልጋል እሱ ነገር። የምሬን ነው። እስቲ እሱን ስራ። አቤት እንዴት ነው ግን እኮ እግዚአብሔርን ይኸው ወጣ እኮ በቃ እኔ ምንም ማለት አልችልም። እሺ 3 ደቂቃ ቀርቷቸዋል። ናቲ እንዴት ነው ዝነኝነት ከማሚ ውጭ አንተ ጋር? ደስ ይላል። ሰው ጋር ያለው ሪአክሽን በጣም ደስ ይላል። አረ ሁሉም በጣም ሰው ጋር እንትን መልክህ በደንብ ይታወቃል። አሁን እሷን ነው የሚያውቁት፣ እኔን አይደለም። እውነትህን ነው ማሚ? አውቀህ ነው እንደዛ? እኔ እዚህ ጋር ዝም ብዬ በወራጭ ምናምን እሷ ነች የምትታየው እንጂ ነው። ለዛ ይሄ በጣም ደስ የሚል ትህትና ነው። በእውነት ደስ የሚል ትህትና ነው። ስለዚህ አልከበደህም? አልከበደኝም። ለእሷም አልከበዳት በላይ ለማሚ? ኧረ አልከበዳትም። አቤኒ ዝነኝነት እንዴት ነው? አሪፍ ነው። መስኪ ይሄ ነገር ቢበዛ ግን እንዴት ነው? ምንም ማለት አልችልም። ወጥዬ እሺ ተገለበጠ። እውነት እስቲ ቃይ ችግር የለው። ወይኔ ጉዱ አባቱ ይጣፍጣል። ልትገለው ነው ዛሬ። ደቂቃችሁ እያለቀ ነው። አሁን የማቅረቢያ ሰዓት ብቻ ነው ያላችሁ። እሺ በምንድን ነው የታለ? አቤኒ ደረሰልህ እንዴ? ደረሰ። መሶብ ውስጥ አለ። እሺ ማቅረቢያ ሳህን አለ። ይሄ እንደውም አሁን ወደ ተጋቢ ነው ወደዛ እየሄደ ነው። አሪፍ ነው። እሺ ሽሮን ስራ። ለማንኛውም አሁን ተጋቢ ነው አላልኩም። ቆንጆ ክሽን ያለ ሽሮ ነው ያልኩት። በቃ ይሄ በስማ ማቅረብ ነው የቀራችሁ። ኧረ ናቲ በቃ ተዋረድክ አልኩት። በቃ ሙያ እንደማይፈልግ ዛሬ ማዘርን ተወራረደ። እሺ እኔ ግን ውሃው እንትን ቀጠን ይበልኝ እኮ። እሺ ሽሮ ለደረሰላችሁ በሸክላው ማረክ ትችላላችሁ ወጡን። እሺ
ሊያልቅ ነው ሰዓታችሁ። 5 4 3 2 በቃ ቀርቧል። 1 ከጨረስኩ በኋላ ምንም ማለት አንተን እያየሁ ነው ያዘገየሁት ሁሉ። ጨርሳለህ አይደል? አሁን ምንም መንካት አትችሉም። ምንድነው የቀረ? አሁን ማቅረብ ይችላል። ማቅረብ ነው የቀረው። እንፍቀድለት አይደል? እሺ ያው ፈቅደውልሃል። አመሰግናለሁ። ጨርሰሃል። ጨርሻለሁ። ስለዚህ በዚህ ነጥብ ይዝልሃለሁ። ያሽልኝ ጽድት አድርጎ ነው የሰራው። እውነት አይ እኔ ነው አይደለም እንዴ? አንተ አይደለም እኔ መስሎኝ እኮ ደስ ይሆናል። እንዴት ነው ነገር? እንደኔ እንደዚህ ሽሮ ሰርቶ የሚያውቅ የለም በእውነት። ዱ ሪሊ አፕሪሺየት ማይሰልፍ። በቃ ይሄ ነገር ጠፍቷል አይደል? የመጀመሪያው ዙር ውድድራችን እዚህ ላይ ተጠናቋል። ናቲም አቤኒም እንግዲህ ሽሮ ነው ብሎ ያሰቡትን ነገር አዘጋጅተውልናል። ወላጆችን በክብር ወደ መድረክ። ማሚዬ እሱ እንኳን ደህና መጣችሁ በድጋሚ። እንግዲህ ሽሮ ዛሬ ጉዷ ሊፈላ ነው። ሽሮ ነው የተሰራው። ሽሮ ነው ዛሬ ውድድራቸው የተሰጣቸው ነገር። ስለዚህ አምጥቼ አጎርሳችኋለሁ ሁለታችሁንም። ማሚዬ ስነካችሁ የመጀመሪያ አፋችሁን ትከፍቱልኛላችሁ። ከዛ ትጎርሱና ሁለተኛ ስነካችሁ የማን እንደሆነ መናገር ነው። ዝግጁ ናችሁ አይደል? ዝግጁ። እሺ መጥቻለሁ ማሚዬ። እሱ መጥቻለሁ። እሺ ካላወቃችሁት በመጀመሪያው ይደገም የማለት ሙሉ መብት አላችሁ። እሺ ይደገም የማለት ሙሉ መብት አላችሁ። ያንዱና የሁለቱን ነው ያደባለቅሽው። ያንዱና የሁለቱን ነው ያደባለቅሽው። እሺ ይደገም ወይስ? አይ ነው። ስለዚህ ሌላኛውን ላምጣ። እሺ አሁን አትነግሩኝም ማሚዬ? እሺ ሁለተኛውን ላቅመሳችሁና ለምን ሰሰትክ? እሷም ይኸውልህ ሁለት ቁርጥ እንጀራ ነው ያቀረበው ናቲ። ማሚዬ ልትገምሽ ወይስ? በቃ ኢየሱስ መጀመሪያ የቀመስከው ነው ሁለተኛ የቀመስከው? ያቤን አይ የሁለተኛው ነው። እጄ ይባረክ በይልኝ። ዝም ብዬ ልበላ? የሁለተኛው ዝም ብለሽ እጄ ይባረክ በይልኝ ነው ያለው። ስለዚህ የሁለተኛው ነው ማለት ነው። ያቤን ነው? የሁለተኛው ነው ያቤን ነው? እርግጠኛ ነኝ። ሙያውን አውቀዋለሁ። ማሚዬ አንቺ ጋር ነኝ። የትኛው ይመስልሻል? የናቲ ሽሮ የመጀመሪያ ነው። መጀመሪያ የቀመስሽው? አዎ። ለምን ለኔ የሚሰራልኝ አውቀዋለሁ። አረ እኔ ስለሚያመኝ ያውቃል። ስለዚህ የመጀመሪያው ነው የናቲ። ኢሱዬ ያልከኝ ደግሞ ሁለተኛው ነው ያቤኒ ነው አይደል? ውጤቱን ራሳቸው ይናገሩ አይደል? እሺ ትገባበዛላችሁ ጭራሽ። ከመቼ ጀምሮ እንደጣፈጠው ነው የኔ ምግብ የገጠመኝ። መጣፈጠው አላልኩም። መጣፈጡ ነው የኔ የሚታወቀው። የሁለታችሁም አልተመለሰም በነገራችን ላይ። ኦኬ ኧረ ተው እንጂ። አይ ነው ስልሽ ለምን እንደሆነ ታውቂያለሽ? የመጀመሪያው አይጣፍጥም። ዝም ብዬ ነው ድርቅ ብዬ እንጂ ታውቆኛል። ብዬ ነው እንጂ መስራቱም ጥሩ ነው ማለት። ትንሽ ዋው አይደል? የመጀመሪያው ዙር ውድድራችን ላይ ኢሱም ማሚም አልመለሱም። ስለዚህ ምናልባት በሁለተኛ ዙር ውድድራችን ላይ አሸናፊውን የምንለይ ይሆናል። ሁለተኛው ዙር ውድድራችን ላይ የተለያዩ ምግቦች ይቀርቡላቸዋል። አሁን የሚቀምሱት ናቲና አቤኒ ናቸው። ካወቁ ነጥብ የሚያስገኝ ይሆናል።
ካላወቁ ግን እናንተ ትቀጣላችሁ። የምትቀጡት ደግሞ በጣም ከባባድ ቅጣት ነው። ያው እኮ አንድ እጄን ያሬት ነው እንደ ቪዲዮ ነው በላይ አንድ አሁን አይመልስ ብቻ በፊት አንድ አለ አሁን እየጨመረ ይመጣል። ሰምታል እንግዲህ እንግዲህ እየጨመረ ይመጣል። ዱላውን አንተ ያውቃል ዱላዬን እንግዲህ ነው ያለ። ማሚ ምን የምትይው ነገር አለ እስቲ? አሁን እኔ ስለተሳሳትኩኝ አንተ ደግሞ በደንብ አድርገህ እንድታውቀው። ሽሮ ሲባል አይምሮ ላይ የሚመጣው ያው ከዚህ በኋላ የአባቴ ፊት ነው። እያያችሁ ያላችሁ ዛሬ ከቃናን ነው። እኔ አርሴማ ነኝ። በየመንገድ ላይ ቆንጆ ታለንቶችን እያገኘን ነው። ባለ ታለንቶች የት ናችሁ? ኑ እስቲ እንገናኝና ታለንታችሁን አሳዩን። እሺ ሰላም፣ ራሳችሁን አስተዋውቁልኝ። ሰላም፣ ዳናይት እባላለሁ። ልዑል እባላለሁ። እሺ ጓደኛሞች ናችሁ? ፍቅረኛሞች ናችሁ? ጓደኛዎች። እሺ ስለዛ ወደ መጀመሪያ ጥያቄያችን ስንገባ ለመጨረሻ ጊዜ በጣም ጣፍጣችሁ የበላችሁት ምግብ ምንድን ነው? ጎመን። ቅቅል። እሺ ምግብ መስራት ትችላለሽ? አዎ እችላለሁ። አንተስ? አዎ እኔ እሞክራለሁ ትንሽ። እሺ አሁን ኢትዮጵያ ውስጥ እንጀራ ጠፋ ቢባል በጣም ልትበሉት የምትችሉት ምግብ ምን አለ ወይ የምትወዱት? ፓስታ። ያው አቮካዶ ምናምን አትክልት ምናምን ማለት ነው። ኦኬ አትክልት ምናምን ትበላላችሁ? እሺ ስለዛ እስቲ ትንሽ የሚያወዳድራችሁን ጥያቄ ልጠይቃችሁና ሽልማት ሰጣችኋለሁ። እሺ አንተ ድምጼ መስለህን ቅድም አዎ ብለህናል። ዘፈን ላይ እንዴት ነው? አይ ድምጽ ቀልል ነው። እሺ የኢትዮጵያን ስም ያስጠራል ብለሽ የምታስቢው ምግብ ወይ መጠጥ ምንድን ነው? ምግብ ከሆነ ጥብስ፣ ስጋ። ከመጠጥ? መጠጥ ደግሞ ጠጅ። ጠጅ። እሺ አንተ? ያው ቡና ነው። ከምግብ? ከምግብ ያው ሸክላ ጥብስ ምናምን። ጠጅ ጥስሽ ታውቂያለሽ? ጠጅ ያው መጥመቅ ትችላለሽ? አልችልም። አንተስ? አይ እኔ ጠጥቼ አውቃለሁ፣ መጥመቅ እንኳን አልችልም። እሺ ከቡናና ከጠጅ አንተ ምን ትመርጣለህ? ያው ጠጅ እመርጣለሁ። አንቺስ? ቡና። ቡና? አዎ። እሺ የቅድሟን ጥያቄ ጋር እንመለስ። አሰብክ? እሺ ወይም ዝፈንላትና ርዕሱን ትገምተዋለች። ግድ የለም ልቤ ይችላል ችላለው ይሆን ቢያመኝም ቸኩኖ አንቺን የሚጠላ ኧረ እኔ ሳንጀት የለኝም። እሺ ስሙን ገምቼ። ስሙ አላወቅሽም? ምንድነው ስሙ? ገረመው አሰፋ። ገረመው አሰፋ ምን የሚለው ዘፈን? ግድ የለም ይችላል ልቤ። ለማን ለሷ ነው የጋበዝካት? በል ስላልሽኝ ነው። እሺ አሁን የሱ ፊልም ነው ህይወቱ እንዳለ እና ርዕስ ቢኖረው የህይወቱ መጠሪያ ምን ብለሽ ትጠሪለታለሽ ለሱ? ጀግናዬ ነው እለዋለሁ። ጀግና? ለምን እንደዛ አለ? ማለት ሁሉም በህይወቱ ያለው ጥንካሬ ያለውና ህይወቱ የመለወጥ ላይ ነው ያለው። ህይወቱን እንዲለውጥ በጣም ይጠራልና ለዛ ነው ጀግና የምለው። አንበሲት ስላታለሁ በቃ። ምንድን? አንበሲት። ስለዛ ህይወቷ እንዳለ ቢነገር አንበሲት ነው ማለት። እሺ ጓደኝነት ለእናንተ ምንድን ነው? ጓደኝነት እህትነት፣ በችግር ጊዜ የሚያግዘኝና የሚደግፈኝ እንደ ወንድም የሆነው ከወደቁ የሚያነሳኝና በችግሬ ጊዜ የሚረዳኝ ነው እና ጓደኝነት ማለት ወንድምነት፣ እህትነት ማለት ነው። እሺ አንተስ? ያው መተሳሰብ ነው። በችግር ጊዜ መገኘት ምናምን በደስታ ብቻ ሳይሆን በችግር ጊዜም አለው እንደማለት ምናምን እንደዛ ማለት ነው። እሺ በጣም አሪፍ። እና የእውነት ወንድና ሴት በደንብ ጓደኛ ብቻ መሆን ይችላሉ ብላችሁ ታስባላችሁ? ብዙ ጊዜ ይሄ ነገር አነጋጋሪ ነው። ከሌላ ወደ ሌላ ነገር ሳይገቡ ጓደኛ ብቻ ይሆናሉ ብላችሁ ታስባላችሁ? በእኔ በኩል አዎ ጓደኝነት ማለት ያው እህትነት ነው ወንድምነት ነው ብዬ ስለማስበው እና ያሰብኩትን ነገር ደግሞ ያው በግልጽ ስለማየውና የሚያሳየኝ በቃ ሻንት አሪፍ። አንተ? ያው ይቻላል። በእርግጥ ከዛ እንደሆነ ሲያው ደግሞ ሊቀየርም ይችላል እንጂ ይቻላል መሆን ይችላሉ። ሊቀየርም ይችላል። እውነትህን ነው። እሺ ስለዛ በቃ ሽልማታችሁን ልሸልማችሁ። ቆንጆ ስለመለሳችሁልኝ ያው የምሸልማችሁ የሞባይል ካርድ ነው። ሁለታችሁም ይሄው